በትናንትናው ምሽት ተስፋ የቆረጠውና ጩኸት በረከተ ቦሌ መድኃኔዓለም ምን ተፈጠረ? የጠቅላዩ አስደንጋጭ መልእክት። ካሁን በኋላ እንደ በግ አንታረድም። አቡነ ናትናኤል ተቃውሞን በግልጽ አስጀመሩት። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሊም እንደምታደርጉት የቪዲዮ መረጃ ለብዙ ኦርቶዶክሳውያን ባለማተቦች እንዲደርስ ላይክ፣ ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እንኳን ለቸሩ መድኃኔዓለም ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ ለማለት ፈልጋለሁ። አጠራለች ቪዲዮ አለች፣ እሷን ተመልክተን ተከታትለን እንመለስ። ወደ ቪዲዮ። መድኃኔዓለም በለተቀኑ ያሰባችሁትን ያሳካላል፣ የጠየቃችሁትን ጥያቄ መልሶ በእለቱ ለማመስገን ያብቃል። እንግዲህ ቪዲዮ እንደተመለከታችሁ ኦርቶዶክሳውያን ባለማተቦች አሜን 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 እያላችሁ ኮሜንቱን አጥለቅልቁት። እንግዲህ ቸሩ መድኃኔዓለም አልሳካ ያላችሁን ነገር እንግዲህ በለተቀኑ ቸሩ መድኃኔዓለም ያሳካላችሁ፣ ከክፉ አደጋ እንግዲህ በለተቀኑ ይሰውራችሁ ለማለት ፈልጋለሁ። አችሉም የተባላችሁበት ቦታ ቸሩ መድኃኔዓለም በሞገስ በጤና ያቁማችሁ። ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችንን ሰላም ያርግልን። እንግዲህ አረብ ሀገር ላይ የምትገኙ በስደት ላይ የምትገኙ እህቶቼ ወንድሞቼ፣ ቸሩ መድኃኔዓለም እንግዲህ ለሀገራችሁ በሰላም ያብቃችሁ፣ ከቤተሰባችሁ ጋር በሰላም ያገናኛችሁ። እንግዲህ የተቋጠረባችሁን ቋጠሮ እማምላክ ወላዲተ አምላክ ድንግል ማርያም ትፍታላችሁ፣ በጓዳችሁ ትንጎዳጎድላችሁ። አሜን 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 እያላችሁ ኮሜንት ላይ አጥለቅልቁት። አሜን ያሉ ሰዎች ይሁንላቸው ይደረግላቸው። እንግዲህ ዛሬ የቸሩ መድኃኔዓለም ዓመታዊ ክብረ በዓል ነው ማለት ነው። መድኃኔዓለም አባታችን ዛሬ ዓመት ነው። እንኳን አደረሳችሁ በመላው ዓለም ላይ የምትገኙ። እንደዚሁም በቦሌ መድኃኔዓለም በደማቅ ሁኔታ እየተከበረ ይገኛል በዓሉ በዚህ ሰዓት ማለት ነው። እንደዚሁም ደግሞ በተለያየ ቦታ ኦርቶዶክሳውያን ባለማተቦች አሁንም በግፍ እየተጨፈጨፉ እየተገደሉ፣ አርሲ ምድር እንግዲህ የደም መሬት መሆኗን እየተመለከትን እንገኛለን። አርሲ የሚባሉ አካባቢ ላይ በተለያየ ቦታዎች እንግዲህ ሸርካ የተለያዩ ለየት ያሉ ቦታዎች አሉ። ስማቸውን እንግዲህ ከዚህ በታች እንጠቅሳለን ማለት ነው። እንግዲህ ኦርቶዶክሳውያን ባለማተቦች እየደወሉ እንግዲህ የተለያዩ መረጃዎችን እያደረሱን ነው። እየተገደልን ነው ድረሱልን እያሉ ይገኛሉ። የተጨፈጨፉ ሳምንት ቢሆናቸውም እንግዲህ ማንም የደረሰላቸው አካል እንደሌለ በዚህ ሰዓት እየተመለከትን እንገኛለን። ከብፁዕነታቸውም እንግዲህ የተሰጠ አንድ ግልባጭ መግለጫ ቢኖርም እስካሁን ድረስ ግን ምንም ያገኙት መፍትሄ የለም። የድረሱልኝ ጥሪ አሁንም ድረስ እያሰሙ ነው። ኦርቶዶክሳውያን ባለማተቦች ሕፃናትን ጀምሮ ሴቶችን ጨምሮ ኦርቶዶክሳውያን ባለማተቦች ማተብ በማሰራቸው ብቻ እየተጨፈጨፉ ይገኛሉ። ትኩረቱን ለአርሲ ላይ ለሚገኙ ኦርቶዶክሳውያን ባለማተቦች ብለው የሚዲያ ዘመቻም እንደተከፈተ እየተመለከትን እንገኛለን። እኛም ለሞቱት ነፍስ ይማር፣ ረድኤታቸው በረከታቸው ይደርብን በማለት እንግዲህ እስቲ ቪዲዮቹን ተመልክተን እንመለስ። ወደ ቪዲዮቹ። በአርሲ በተደጋጋሚ ለሚፈጸሙ ግድያዎች መንግስት ኃላፊነት መውሰድ እንደሚገባው የፓርላማው አባሉ አበባው ደሳለው አሳሰቡ። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም በሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር። ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸምም ገልጿል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩ ለመቅረፍ ፍላጎትና እንዲሁም ደግሞ ቁርጠኝነት ስለሌላቸው ነው ባይ ናቸው። በቀጣይ ግን መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸው እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም ደግሞ በራሳቸው እንዲታጠቁ ማድረግ ይኖርበታል ሲሉ እንግዲህ የፓርላማ አባሉ አሳስበዋል። ማን ነው ፍትህ እየጠየቅን ያለው? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክ እና ሼር አድርጉ። ማን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችን የሰቀለች ነች። ዓለም እኮ የጌታችን የኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛውን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዲያ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንረው ይገባል እንጂ
ማን ነው? አሜሪካንሽ የምታድነን? ራሽያንሽ የምታድነን? ማን ነው የሚያድነን? እኛን ለማን ነው ፍትህ እያለን ያለነው? አልገባኝም። እኔ በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቅረጸረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? የደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለው እና እሺ፣ የወረዳው ዋና ከተማ መርቲ ነው። ኦኬ። መርቲ አቡምሳ ከተማ ላይ ነው ያለው። ኦኬ። እና ትላንት ተክልዬ ነበረ። እሺ፣ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ። እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ። የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ። ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እኛ ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍ። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉስ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ። ዛሬ ከቅድስት ቤተ ክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተ ክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተ ክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተ ክርስቲያን ስላለቻችሁ ነው። እናንተ ቤተ ክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተ ክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተ ክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተ ክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተ ክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተ ክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል። ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው።
የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉ ተገቢውን ክብር እና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሃን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተ ክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያን ሚስጥር የላትም። ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ፣ እስከ መሰረቷ ድረስ አፍርሱ ያሏትን ብለህ ለሰማዩ ዳኛ ሰተናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረን። እኛም ከመጀመሪያው ጀምሮ ነገርናችሁ። ወንድማችን ዲያቆን ሄኖክ ኃይሌ ብቻ ሳይሆን ሌሎች ወንድሞቻችንም ማህበራዊ ትስስር ገጻቸው ላይ እየወጡ በየራሳቸውን ድምጻቸውን እያሰሙ ይገኛሉ። የኛ ጥያቄ የግለሰቦች ወይ ደግሞ የአንዳንዱ አጥቢያ አስተዳደሮች ወይ ደግሞ ሰባኪያኖች ዘማሪያኖች ብቻቸውን ወጥተው እንዲናገሩ አይደለም። ሁሉም ድምጻቸውን ማሰማት አለባቸው። መዋቅር አለን። መዋቅራችን ካልተሰማ ነገ መዋቅሩ የሚመራው ምዕመን የለው። ስለዚህ አባቶቻችን እየጠየቅናቸው ያለውት በአደባባይ ጸሎተ ምህላ ይታወጅ፣ በአደባባይ እናውግዝ፣ ፊት ለፊት ተጋፈጡ፣ ምሩን እንከተላችሁ እያልን ነው። ይሄንን ነው ዲያቆን ሄኖክ ኃይሌ የሚነገራችሁ። እንግዲህ መንግስት ከመሸ መግለጫ ሰጥቷል። አርሲ ላይ ምንም የተፈጠረ ነገር የለም፣ ነገር ግን ሃይማኖትን ተገን አድርገው ሽፋን አድርገው ሊበጠብጡ ያሰቡ አካላት ናቸው ይላል። መንግስት እንዲህ ነው። እየተቀበሩ እያየን፣ እግራቸው እየተቆረጠ እያየን፣ እያለቀሱ እያየን መንግስት ምንም ነገር የለም፣ ሰላም ነው፣ ጸረ ሰላም ኃይሎች ናቸው በሃይማኖት ስም እያልን ያለው ከመንግስት ጋር እየተሸዋወድን ያለ ነው። እንደዚህ ነው። በምስሉ ላይ የምትመለከቱት ህፃን ትናንትና ወላይታ ሶዶ ያለው እዛ ክርስቲያን ሆስፒታል ሄጄ አይቼው ነበርና ዛሬ ደግሞ እግሩ ተቆረጠ የሚልን ዜና ተመለከቱ። በእርግጥ ትናንትና ስናየው ሁኔታው በጣም ያስፈራ ነበርና ወደዚህ ለእንደዚህ አይነት ደረጃ እንደሚያበቃው ተመልክቼ ነበር። የዚህ ልጅ በጣም የሚያሳዝነው ፓርት ምን መሰላችሁ? አንደኛ አርሲ ላይ ነው እንደምታውቁት፣ ይሄ ልጅ በግፍ እንደዚህ አይነት ጉዳት የደረሰበት ይህ ህፃን በጨካኞች በአረመኔዎች ማለት ነው። አጠገቡ ያለችው እናቱ አይደለችም። እናቱ ተገላለች። እናቱ መገደሏን ህፃኑ አያውቅም። አባቱ ደግሞ በሰዓቱ እዛ አካባቢ ላይ አልነበረም እና ይሄ ህፃን አሁን ባለበት ሁኔታ ሁለት ከባባር ነገሮች አሉ። አንደኛ ልጅ ነው፣ እግሩ ለምን እንደተቆረጠ ወደፊት ከፍ ሲል ነው የሚያውቀው። እናቱ እንደሞተችም የሚያውቀው ማስተዋል በሚችልበት ሰዓት ላይ ነው። ምን እንደሆነ ቪዲዮቹን እንደተመለከታችሁ ነው። አንፈራም፣ አንሰጋም፣ አንጠራጠርም። መዝሙር ብቻ ሳይሆን ህይወትም ጭምር እንደሆነ እንግዲህ
እነዚህ የአርሲ ኦርቶዶክሳውያን ባለማተቦች እያሳዩን እየመሰከሩ ይገኛሉ ማለት ነው። ሰማዕትነት የደረሰበት ወቅት ይመስላል። ብዙ ኦርቶዶክሳውያን ባለማተቦች በግፍ እየታረዱ እየተገደሉ ነው። ህጻናትም ጭምር እየተሰቃዩ ነው። እንግዲህ እንደተመለከታችሁት ይሄ ህጻን ልጅ እናቱ ተገላበት ነበር። እሱም እንግዲህ በሆስፒታል ተኝቶ እንደ አጋጣሚ ተርፎ እንግዲህ ተኝቶ ነበር። እንግዲህ እግሩ እንዲቆረጥ ተወስኖ ነበር። በትናንትናው ዕለት እንግዲህ አንድ እግሩ እንደተቆረጠ እየተመለከተ እንገኛለን። ኦርቶዶክሳውያን ባለማተቦች ከዚህ በላይ ህመም፣ ከዚህ በላይ ስቃይ፣ ከዚህ በላይ እንግልት የለምና ኦርቶዶክሳውያን ባለማተቦች በምንችለው አቅም ድምጽ ነው ለነዚህ ባለማተቦች በምንችለው አቅም እንድረስላቸው ለማለት እፈልጋለሁ። አርሲ ላይ አሁንም እንግዲህ የኦርቶዶክሳውያን ደም በግፍ እየፈሰሰ ይገኛል ማለት ነው። ሁላችንም ድምጻችን እናሰማ፣ ሁላችንም ወደ አምላካችን እንጸልይ ለማለት እፈልጋለሁ። ወቅታዊ አዳዲስ መረጃዎችን ወደ እናንተ አደረስን። በቀጣይ ወቅታዊ አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ሰብስክራይብ ያደረጋችሁ ደምታን እየጫናችሁ ሰብስክራይብ ያደረጋችሁ እንደምታበረታቱን ተስፋ እናደርጋለን። ሰላም ቆዩ። መልካም በዓል